የእግዚአብሔር ቤተሰቦች ዛሬ ይዘንላችሁ የመጣነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባሌ ስብከት የአጋርፋ ወረዳ አቡነ ገብረ መንፈስ ቅዱስ ታሪክ እናነብላችሁን። እስከ መጨረሻ አብራችሁን ቆዩ። አልቅሼ ሲቀለይ ነግሬሽ ውስጤ አትዘገይም ስትሰሪልኝ ቤቴ። አባታችን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን አጭር ታሪክ ጠቅላላ በተሰጠኝ ክፍለ ጊዜ ለማቅረብ ሞክራለሁ። እግዚአብሔር ከኛ ጋር ይሁን። እንግዲህ የአባታችን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን እዚህ ቦታ ላይ እንዲመሰረት ምክንያት የሆነ ነገር ምንድነው? ምን ነበር የሚለውን አንስቼ ወደሚቀጥለው ገባለሁና በወቅቱ የባሌ ሀገርን ያስተዳድሩ የነበሩ ራስ ዳርጌ የሚባሉና እንደዚሁም ደግሞ ቤተ ክህነትን የሚመሩ በወቅቱ ታውቁታላችሁ የጳጳስ ችግርም ነበርና እንደ ጳጳስ ሆነው የሚያገለግሉት አፈ መምህሬ ኃይለ ገብርኤል የሚባሉ ነበሩ። በኋላ ስለማመጣቸው ነው፣ ለምን መጣ የሚል ነገር እንዳይመጣ ነው። በዚሁ ዓመት በ1886 እና 1896 አካባቢ ባሌን በሚያስተዳድሩበት ጊዜ በዚሁ አካባቢ ኑሯቸውን ያደረጉ ሰዎች ነበሩ። እነዚህም ሰዎች በተለይም ከአጋርፋ ከተማ በስተ ምዕራብ በኩል በግምት 7 እና 8 ኪሎ ሜትር ርቀት ላይ ሙለታ በሚባል አካባቢ ሰፍረው ነበረ። እነዚህ ሰዎች የራስ ናደውና የራስ ልዑል ሰገር ዝርያዎች ናቸው ይባላሉ ታሪክ እንደሚናገረው። ከነዚህም ውስጥ አቶ ኃይሌ፣ አቶ አስፋው፣ አቶ አዝብጤ፣ አቶ ባህሩ፣ አቶ ገብርዬና የመሳሰሉት በዛ አካባቢ ሰፍረው ይኖሩ እንደነበረ ታሪክ ይናገራል። አሁን እነኚህ ሰዎች ያመጣውበት ምክንያት የነዚህ ቤተሰብ አባል የሆኑ አንዲት ባልቴት አሮጊት ታመው ይሞቱና በወቅቱ የነበረው ችግር የት ይቀበሩ የት ይረፉ የሚል ስለነበረ ቤተሰቡ ሁለት ቦታ እንደተበጠበጠና እንደተከፈለ ታሪክ ይናገራል። ግማሹ የትም መውሰድ አንችልም እዚሁ ይቀበሩ ሲል፣ ግማሹ ደግሞ አይ ሊሆን አይችልም አንድ ክርስቲያን ማረፍ ያለበት ቦታ ማረፍ አለበት በሚል መጨረሻ ላይ መግባባት ተደርሶ ጎባ ቅዱስ ባለወልድ ቤተክርስቲያን እንዲቀበሩ ይወሰናል። ውሳኔ ይሄ ሆኖ ሳለ በምን ይጓጓዝ የሚለው ነገር ጥያቄ ነበርና የሰው አቅም በጣም አጭር ስለነበር